ትናንትና ለመግባት ሞክሬ ነበር እና እንግዲህ ሰይጣን የሚጠቀምባቸው አንዳንድ ሰዎች ሪፖርት አድርገው ወደ 5 አካውንት ዘግተውብኛል እንደሚታወቀው እና ይህንን ጽዮን ቲቪ ኢትዮጵያ የሚለውንም ለመዝጋት በጣም እየተጣጣሩ እየተጋጋጡ ነው ያለው። ስለዚህ የወንጌል አማኝ የሆናችሁ ቅዱሳን ወንድሞቼ፣ ቅዱሳት እህቶቼ በሙሉ በመላው ዓለሙ ናቸው ይህንን ድምፅ የምትሰሙ ኮፒ ሊንኩን ታብታቡን በደንብ ከፍ እንድታደርጉትና ሰዎችን ኢንቫይት እንድታደርጉልኝ በጌታ ፍቅር ጠይቃቸዋለሁ። የሚሰበከው ቅዱሱ ወንጌል ነው። ይህንን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያዋ ድረስ ለሰው ልጆች ክርስቶስ ኢየሱስ እንዲሰብኩት ሰጥቷል። ስለዚህ ይህ ወንጌል በመሰበኩ ሰይጣን ብቻ ነው የሚናደደው። ይህ ወንጌል በመሰበኩ ጠላት ነው የሚያፍረው። ይህ ወንጌል በመሰበኩ መተተኛ ነው የሚደነግጠው ወገኖቼ። ስለዚህ መተተኞችን፣ አስማተኞችን፣ ደጋሚዎችን የሚያሳፍር ወንጌል ወገኖቼ። ስለዚህ ወንጌልን በጋራ እንድንሰራ ይሄ ሚዲያ ደግሞ ከፍ እንዲል እናንተ ታስፈልጋላችሁ። ስለዚህ በደንብ ኮፒ ሊንክ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። ክብር ለኢየሱስ ይሁን። እሺ፣ ክርስቲያን ነው የሚለው ሰላም ብያለሁ። ይሰማል ወዳጄ፣ ይሰማል ወይ? ላሶር ማታወራ ከሆነ ላሶር ለተንኮል ከገባ ላስወርድህ። ቻው። እንግዲህ ጤናማ የሆኑ ሰዎች ገብተው ስለ ወንጌል ስለ ኢየሱስ ክርስቶስ መናገር ይችላሉ። ጤናማ ያልሆኑ ሰዎች ግን ገብተው አካውንቱን እንዲዘጉት አልፈቅድላቸውም። ጤናማ የሆናችሁ ሰዎች ግን እንድትገቡ ጋብዛችኋለሁ። ወደ ላይ ጌታ ይባረክ። አላስገባም። ምክንያቱም ቅድም እድል ሰጥቻለሁ። እድል ሲሰጥህ ማውራት አለብህ። ያለዚያ ናና ዝጋልኝ አልልህም ወዳጄ። ናና ዝጋልኝ፣ ገስት ውስጥ ገብተህ ሪፖርት አድርግልኝ አልልህም በፍጹም። ስለዚህ መማማር የምትፈልጉ ሰዎች ብቻ እንድትገቡ ጋብዛችኋለሁ። እግዚአብሔር ዛሬ የቃሉን ደጅ ይከፍትልናል፣ የቃሉን ብርሃን ያበራልናል። እያንዳንዳችን ላይ እግዚአብሔር ጸጋን ይጨምራል። ጌታ ይባረክ። ስለዚህ ቅዱሳን ወገኖቼ ቶሎ ብላችሁ ኮፒ ሊንክ አድርጉልኝ። በጌታ የተወደዳችሁ ዳግም የተወለዳችሁ የክርስቶስ ቤተሰቦች ቶሎ ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። ጠላት እንደሚፈጥን ሁሉ እናንተ ጠላትን መቅደም ያስፈልጋችኋል። እሺ፣ ጠያቂው ሰላም ብያለሁ። ሰላም መርጌታ። ሰላም ምን አለ ወዳጄ? እንኳን አደረሰው። እንኳን አብሮ አደረሰን። ማን ልበል? ሀብታሙ እባላለሁ። እሺ ሀብቴ፣ ከየት ቤተ እምነት ነህ? እምነትም እርሶ ቀጸላ ካረጉት ነው። ኦኬ፣ ቀጸላ ያረገው ሁሉ የአንድ ቤተ እምነት አባል ሊሆን አይችልም። ቤተ እምነትህን ለምን አትናገርም? አንድ ጥያቄ ልጠይቀዎት። መጀመሪያ ቤተ እምነትህን ተናገርና ጥያቄውን ቀጥል። እኔ ከመንገሬ በፊት እርስዎ ልጠይቀዎት። በጣም ጥሩ። የመጨቃጨቂያ ጊዜ በጣም ስለሚያጥረኝ ላስወርድህ እገደዳለሁ። እድል ልስጥህ፣ ታወራለህ። ቤተ እምነትህን ትናገርና ጥያቄህን ቀጥል። አለዛ ላስወርድህ። ማስወረድ አለማስወረድ ሳይሆን ጥያቄ ለመጠየቅ ቤቱን የከፈተ። በመጀመሪያ ደረጃ ሃይማኖትህ ምንድን ነው? ሃይማኖት ኦርቶዶክስ ነው። በጣም ጥሩ። ጥያቄህን መቀጠል ትችላለህ። እሺ፣ ጥያቄ እሱ ያረጉት ማድረግ ምን ይባላል? አቤት። ለምሳሌ በቤተ ክህነት ቀጸላ አድርገዋል፣ መስቀል ይዘዋል። ቀጸላውን ካመናችሁበት፣ መስቀሉን ካመናችሁበት
ለምን ቤተ ክህነት አይደለችም ትላላችሁ? እግዚአብሔር ይባርክልኝ። እንግዲህ ይሄ ጥያቄ በጣም ቀላል ጥያቄ ሆኖ ነው የምናገኘው። ይህን መስቀል ይህንን ቀጸላ ወይም ደግሞ ልብሰ ተክህኖውን የሚጠቀሙት ካህናት ናቸው። እንተማመናለን። እንተማመናለን። በዚህ አምናለሁ። ትክክል ነው። ግን እሱ ለምን አረጋት? እሱን አይወክልም ነው። ጥሩ። እግዚአብሔር ይባርክልኝ። እግዚአብሔር ይባርክልኝ። ስለዚህ እኔ ካህን ነኝ። እኔ ካህን ነኝ። ተጠሪነቴም ለእግዚአብሔር ነው። ካህን ነኝ። ካህን ስለሆንኩ ነው ይሄን ያደረኩት ወዳጅ። እሺ ካህን ከሆኑ ለምሳሌ እርሱ አሁን ካህን ነኝ ብለዋል። ካህን ከሆኑ ለምን ታቦት አያማልድም ይላሉ? ታቦት በአዲስ ኪዳን የለም። ታቦት አያማልድም፣ አይሰማም። እንጨት ነው። ታቦት አያማልድም። በአዲስ ኪዳን ታቦት የለም። ታቦቱ እኔው ራሴ ነኝ። ታቦቱ እንዴ እኔ ራሴ ታቦት ነኝ ካሉ እኮ እኔ ፈጣሪ ነኝ እያሉ ነው ማለት ነው። አላልኩም። ፈጣሪ እኮ አሁን እኮ እኔ ታቦት ነኝ አሉ። ፈጣሪ እግዚአብሔር ብቻ ነው። እኔ ታቦት ነኝ። የፈጣሪ ማደሪያ ነኝ እኔ። አንትሙ ውእቱ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያዎች ናቸው ይላል የእግዚአብሔር ቃል። ስለዚህ እኔ የእግዚአብሔር ማደሪያ ነኝ፣ ታቦት ነኝ ወዳጄ። ታቦት በአዲስ ኪዳን የለም። በአዲስ ኪዳን ታቦት አለ ካልክ ማስረጃ ታቀርባለህ። እየሰማኸኝ ነው? ወርዷል። አንድ ካህን ላስገባለት። መምህር የሚባሉ ገብተዋል። ሰላም ብያለሁ። መምህር ሰላም ብያለሁ። መምህር ሰላም ብያለሁ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ነዎት መምህር? እኔ መምህር ገብረ ማርያም ከጎንደር። መምህር ገብረ ማርያም ከጎንደር። አዎ። በየትኛው ዲኖሚኔሽን ውስጥ ነው ያሉት? ኦርቶዶክስ ውስጥ። በጣም ጥሩ። ኦርቶዶክስ ነዎት? አዎ። በጣም ጥሩ። እግዚአብሔር ይባርክልኝ። የሚጠይቁት ጥያቄ አለ? አይ ምንም ጥያቄ የለኝም። ያው ከእርሶም ካለ ነው እንጂ። አይ በጣም ጥሩ። እኔ መጀመሪያ ላይ አንዳንድ ሰዎች ገብተው ሊጠይቁ የሚፈልጉት ነገር ካለ ጥያቄያቸውን ለማስተናገድ ነው እንጂ ልንማማርበት የሚያስፈልገውን አርዕስት እዚህ ጋር አስቀምጥና እንማማራለን የእግዚአብሔርን ቃል። ስለዚህ አርዕስታችን የሚሆነው ዛሬ ኪዳናችን ስንት ነው በሚል ነው። ወይም ቅዱሱ ኪዳናችን ስንት ነው ብለን በቅንፍ ቅዱሱ ኪዳን እንለዋለን። በዚህ አርዕስት ላይ ነው የምንማማረው። ይህንን አርዕስት እኔ ሪፍሌክት ካደረግኩት በኋላ ብዙ ሰዎች ገብተው ጥያቄ እንዲጠይቁበት እንዲማማሩበት ፈልጋለሁ። ጌታ የተባረከ ይሁን። አዎ እንግዲህ ማንኛውም በሃይማኖት ጥያቄ ሊኖረው ይችላል። ግን እርሶንም አንድ እንደው መጠየቅ የምፈልገው ነገር ብዙ ጊዜ በእናንተም እርሶ ውስጥ ምን ውስጥ ነው የሚያገለግሉ? እኔ ኦርቶዶክስ ተሐድሶ ነኝ። ኦርቶዶክስ ተሐድሶ ማለት ኦርቶዶክስ ተሐድሶ ያስፈልጋታል ማለት ነው። ብዙም ግልጽ አይደለም ወይ? ተሐድሶ አንድ ነገር ነው ወይም ደግሞ ተሐድሶ ለኦርቶዶክስ እንበለው። ያው የግዕዝ መምህር ሊሆኑ ስለሚችሉ ልክ ይገባኛል፣ ቃሉ ይገባኛል። ግን ኦርቶዶክስ ምኑ ነው የሚታደስ? የቤት አይደል መቼስ። እግዚአብሔር ይባርክልኝ። ኦርቶዶክስ ቤት አይደለም። ኦርቶዶክስ ተቋም ነች። ኦርቶዶክስ የሃይማኖቱ ስብስብ ነች አይደለም?
ስለዚህ በሃይማኖቱ ውስጥ ያሉ የሰዎች አንድነት ነች ኦርቶዶክስ። ስለዚህ ወይም ደግሞ የአማኞች መሰብሰቢያ ነች ኦርቶዶክስ እምነት። ስለዚህ አማኞቹ ወይም ደግሞ አስተማሪዎቹ ከእግዚአብሔር ቃል አንጻር የሳቱበት ነገር ስላለ ሊታደሱ ይገባቸዋል የሚል አንድምታ አለ። ለምሳሌ ምን የሳቱ? እግዚአብሔር ይባርክልኝ አባታችን፣ በጣም አመሰግናለሁ። በሰሞኑ የልደት በዓል እንደሆነ ይታወቃል አይደለ? እውነት ነው። እሺ የኔ ዓለም የሚባል ሰው ሚውት ያርግልኝ ወይ ይውረድ። በጣም ጥሩ። ታች ያላችሁ ሰዎች እንደዚህ ቶሎ ፍትፍት አድርጉት። ጸጊ እግዚአብሔር ይባርክሽ። ሚውት የማያደርጉትን ማስወረድ ትችያለሽ። እንደገና ደግሞ የሚረብሹትንም ማስወረድ ትችያለሽ፣ አንቺን ስልጣን ስለሰጠውሽ። ወደ መምህር ገብረ ማርያም ሲሄድ በሰሞኑ የልደት በዓል እንደሆነ ይታወቃል። የተወለደው ኢየሱስ ነው አይደለ? ከቅድስት ድንግል ማርያም የተወለደው ኢየሱስ ነው አይደለ? እውነት ነው። እግዚአብሔር ይባርክልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥር ወር ላይ የሚዜም አንድ የዜማ ትምህርት ላይ እንደተመለከትኩትኝ ገብረ መንፈስ ቅዱስ የሚባል ጻድቅ ሲወለድ ወርቅ፣ ዕጣን፣ ከርቤ እንደተገበረለት ይናገራል። እና በመጽሐፍ ቅዱስ የእግዚአብሔር ቃል ያነበብኩትኝ ወርቅና ዕጣን፣ ከርቤ የተገበረለት ኢየሱስ ክርስቶስ እንደሆነ አየሁኝና ለምን የኢየሱስ ክርስቶስን ለገብረ መንፈስ ቅዱስ ሰጡት ብዬ አዘንኩኝ። እና ኦርቶዶክሳውያን ስተዋል ብዬ ስላመንኩትኝ ከቃሉ አንጻር ሊታደሱ ሊለወጡ ይገባቸዋል ብዬ አስተምራለሁ። የዜማውን ትምህርት እነሆኝ ተወልደ መድኅን ክብረ ቅዱሳን አብ ወይም ዘይከውን ለኩሉ ዓለም በይንተ ልደቱ ለገብረ መንፈስ ቅዱስ ዕጣነ ያበዉ በይንተ ክህነቱ ወርቀ ያመጹ በይንተ መንግሥቱ እስመ ንጉሥ አብዩ እቱ አልቦ ማይለት ለሰላሙ ይላል። ይህንን እንተርጉመው አባታችን፣ እስኪ ተርጉሙልን። እስቲ መምህር እንደመሆኑ መጠን ራሱ የተርጉሙት እስቲ። አይ ግልጽ ነው። ወደ ጥያቄዎች ቢገቡ ይሻላል። ያው ግልጽ ስለሆነ ስለ ክህነቱም ስለ መንግስቱ ያው ገበርነት ነው። አባታችን መምህር ገብረ ማርያም ይሄ እኮ ጥያቄ እኮ ነው። ተወልደ መድኅን ክብረ ቅዱሳን፣ የቅዱሳን ክብር የሚሆን መድኅን ተወለደ ነው። በጣም ጥሩ። አብ ወይም ዘይከውን ለኩሉ ዓለም፣ ለሁሉም ዓለም እናትና አባት የሚሆን እግዚአብሔር ይባርክልኝ። በይንተ ልደቱ ለገብረ መንፈስ ቅዱስ፣ ስለ የገብረ መንፈስ ቅዱስ ልደቱ፣ ስለ ልደቱ በጣም ዕጣነ ያበዉ በይንተ ክህነቱ ወርቀ ያመጹ በይንተ መንግስቱ። ዕጣንን ስለ ክህነቱ፣ ወርቅን ደግሞ ስለ መንግስቱ ያመጣሉ። ዋልቦ ማይለቅት ለሰላሙ፣ ለሰላሙ ፍጻሜ የለውም። ዋው በጣም ሊቅ ኖት። እንዲያው እግዚአብሔር ይባርኮት በእውነት እንዲህ አይነት ሊቃውንቶችን ያብዛለን። እሺ ለገብረ መንፈስ ቅዱስ ሲወለድ ዕጣን ያመጣለት ማን ነው? ለክህነቱ ወርቅን ያመጣለት ለመንግስቱ ማን ነው? እሱስ ደግሞ ምን አይነት መንግስት ነበረው? ይሄንን ሊያስረዱን ይችላሉ ከእግዚአብሔር ቃል አንጻር? እሺ ወንጌል ምዕራፍ 2 ቁጥር 10 ላይ የእግዚአብሔር ቃል እንደሚያስተምረን የሩቅ ምስራቅ ሰዎች እነዚህ ሰባ ሰገል የሚባሉ ወርቅን ለክህነቱ፣ ወርቅን ለመንግስቱ፣ ዕጣንን ለክህነቱ አቀረቡለትና ሰገዱለት የሚል የእግዚአብሔር ቃል እውነት ተጽፎ እያለ ይህንን ለገብረ መንፈስ ቅዱስ መስጠት በደል አይደለም ወይ? እስኪ ይህንን አብራርተው ይንገሩን። እዚህ ጋር የሚያዳምጠን ሰው ስላለ። እሺ መርጌታ፣ አሁን እርሶ ሰው ለሰው መገበር የለበትም ነው ጥያቄዎት ወይስ አላልኩም አባታችን አላልኩም።
የእግዚአብሔር ቃል ተሰርቆ ለገብረ መንፈስ ቅዱስ ተሰጥቷል። ገብረ መንፈስ ቅዱስ ፍጡርና ፍጡር ነው። ስለዚህ ፍጡር ለሆነው ለገብረ መንፈስ ቅዱስ ለክህነቱ ዕጣን ለመንግስቱ ወርቅ ተገበረለት፣ ለሰላሙም መጨረሻ የለውም ተብሎ ተዘመረለት ነው እኔ ጥያቄ። ይህ ዝማሬ ወይም ደግሞ ይህ አክብሮት የተሰጠው ለኢየሱስ ክርስቶስ ብቻ እንደሆነ የማቴዎስ ወንጌል ምዕራፍ 2 ቁጥር 10 ላይ ይነግረናል። ስለዚህ ይህ የተሰረቀና በእግዚአብሔር ላይ የተዋሸው ውሸት ነው ብዬ ስለማምን ነው አባታችን። እሺ ጥያቄዎት ግልጽ ነው። እንግዲህ መርጌታ እኔም እርስዎ መጠየቅ የምፈልገው ነገር ያው ይሄ እጅ መንሻ ወርቅ፣ ዕጣን፣ ከርቤ ጌታችን ሲወለድ ሰብአ ሰገል የገበሩለት እጅ መንሻዎች ናቸው። ከዚህ የበለጠ አምላክነት የማን ገንዘብ ነው? የእግዚአብሔር ነው አይደለ? አዎ። እኔም በዚሁ እግረ መንገድን እርስዎን ጥያቄ ማለት ነው። አምላክነት የእግዚአብሔር ነው። ኦርቶዶክስ ተዋሕዶ የምታስተምር አሐዱ አምላክ አንድ አምላክ እግዚአብሔር ብቻ ነው። አሁን ብዙ በእናንተ ማለሙ ያሉት ለቅዱሳን የሚገባቸው ክብር ስንሰጥ ለእመቤታችንም ሆነ ለመላእክት እንደ አምላክነት የሚያዩት አይደለም። የጸጋ ስግደት አለ። ፈጣሪ ስላከበራቸው ነው የምናከብራቸው። አምላክ እግዚአብሔር ብቻ ነው። ስለዚህ አምልኮት የእግዚአብሔር ብቻ እንደሆነ እርሶም ያምናሉ። በኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ያለውን ቢመለከቱ ምን እንደሚል ወናሁ ረሳይኩከ አምላኮ ለፈርዖን ነው የሚለው። ወይቤሎ እግዚአብሔር ለሙሴ ናሁ ረሳይኩከ አምላኮ ለፈርዖን። እግዚአብሔር ሙሴን አለው እነሆ ያ የፈርዖን አምላኩ አድርጌሃለሁ። ይሄ እንደምን ያውታል? እንዲያውም ይሄ ዕጣን ወርቅ፣ ዕጣን ከርቤ ከመገበር የበለጠ አምላክ አድርጌሃለሁ የሚለው ሲሄድስ አምላክነትን አይጋፋም ብለው ያስባሉ? በጣም ጥሩ። በጥያቄ ላይ ጥያቄ ማቅረብ ፈጽሞ ተገቢ አይደለም። አሁን እዚህ ጋር እኔ እየጠየቅኩኝ ያለ ለመንግስቱ መጨረሻ የለውም ተብሎ ዕጣንና ወርቅ ተገብሮለታል ነው እኔ ጥያቄ እንጂ እዚህ ጋር አምላክ የተባለበትን የሙሴን ራሱ ኮንቴክስቱን ጠብቆ የሚተረጎም ትርጉም ነው። አሁን እዚህ ጋር የሙሴ አምላክነትና እዚህ ጋር ለገብረ መንፈስ ቅዱስ የተሰጠው ደግሞ ሌላ ነገር ነው። ለገብረ መንፈስ ቅዱስ የተሰጠው የኢየሱስ ክርስቶስ የተሰጠውን ነው። ስለዚህ አሁን መመለስ ያለበት ገብረ መንፈስ ቅዱስ ለመንግስቱ መጨረሻ የለውም ተብሎ ለምን ተዘመረለት ላልኩት መጨረሻ የለውም ተብሎ ሊዘመር ይገባል የሚል መጽሐፍ ቅዱሳዊ እውነት ነው የምፈልገው። መልሱ የሚሆነው ከመጽሐፍ ቅዱስ ለፍጡራን ለመንግስቱ መጨረሻ የለውም ተብሎ የተዘመረለት ፍጡር አለ ወይ? ለምሳሌ ሙሴንም ሊሆን ይችላል። ሙሴን ቢሆን አሁን እዚህ ጋር ቢያቀርቡት መልሱ ተመልሶልኛል እልዎታለሁ። ስለዚህ መልሱ እየተመለሰልኝ አይደለም። አይ እኮ ግልጽ ነው። አንደኛ ምንድነው ጻድቃንን ፈጣሪ ስላከበራቸው የእሱን ክብር ወሰዱ ማለት አይደለም። አሁን አቡነ ገብረ መንፈስ ቅዱስ የተገበረላቸው ወርቅ፣ ዕጣን፣ ከርቤ እኔ እስቲ አንደኛ ገድላት አንድ ነገር ማወቅና መረዳት ያለብን ነገር ጥሬውን ቃል ብቻ መምዘዝ የለብንም። አሁን እሱ በቃ ወርቅ፣ ዕጣን፣ ከርቤ ስላለ በቃ ያ የጌታ ነው፣ የጌታ ደግሞ ለጌታ ነው እያሉ ነው። የጌታ ሌላ ነው፣ የአቡነ ገብረ መንፈስ ቅዱስ ሌላ ነው። የተለያየ ነው እንጂ አንድ ነገር ጥሬ ቃል ብቻ ወስደያያ እኔ እኮ መምህር እኔ እኮ ቀጥታ ለኢየሱስ ክርስቶስ የተሰጠውን ክብር አንስቼ መረጃ አድርጌ ለምን ለገብረ መንፈስ ቅዱስ ተሰጠ ነው። ለምን ለገብረ መንፈስ ቅዱስ ተሰጠ ነው። አሁን ለገብረ መንፈስ ቅዱስ የተሰጠው ምክንያቱ ይሄ ነው ብለው ከቃሉ አንፃር ቢያስረዱኝ እኔም እማራለሁ። እዚህ ውስጥ ያሉ ሰዎችም ይማራሉ። ለመከራከር አይደለም። አስረዱኝ። አዎ ወርቅ እኮ ለጌታ ብቻ አይደለም የሚገበር፣ ለነገስታትም እኮ ይገበራል። መርጌታ አብርሃም ለመልከጼዴቅ ገብሮ አይደል? እሱ አስራት ነው እሱ እጅ መንሻም እኮ ችግር ይሄ እኮ የሚገበር ነገር ነው። ሰገዱለት ይላል አልኮት ጥሬ ቃልም ብቻ ማያዝ አይደለም ትርጓሜውን ወይም ደግሞ አሁን እናንተ ከመጽሐፍ ቅዱስ ውጭ ያለውን ለምን አትቀበሉም? ለምን እንቀበለዋለን? ከተጻፈው አትለፍ እያለ ለምን እንቀበለዋለን?
ለምሳሌ አሁን የታኅሳስ የጌታ ልደት ታከብራላችሁ በዚህ ሰሞን ነው አታከብሩም? አይ እኔ ታኅሳስ ልደት ተብሎ ሲከበር ሰዎች ሲያከብሩ ምክንያት አድርጌ ጥያቄ ለማቅረብ ነው የመጣው እንጂ እኔ ልደቱን ከዓመት አንድ ቀን አላከብረውም። ይቅርታ ይደረግልኝና እኔ ከዓመት አንድ ቀን የማከብረው በዓል የለኝም። እኔን የማይወክል ሰው ሊኖር ይችላል። ከቃሉ አንጻር ግን የሚሞግተኝ ሰው ካለ ከወንጌላውያን አማኞችም ይሁን ከኦርቶዶክስ ይምጣ፣ ችግር የለብኝም። ከዓመት አንድ ቀን የሚከበር ልደት የለም። መታሰቢያም አድርጉት አላለም ጌታ ኢየሱስ። ስህተት ነው። ጌታችን እንደተወለደ ያምናሉ እና መቼ ነው የተወለደ? እንደው ወሩን ቢነግሩኝ ከመጽሐፍ ቅዱስ። መጽሐፍ ቅዱስ የእግዚአብሔር ቃል በዚህ ወር ተወለደ ስለማይል እንደተወለደ ብቻ ነው የሚናገረው። እንደተወለደ ብቻ ነው የማምነው እኔ እንጂ በዚህ ወር ተወለደ ብዬ አላከብርም። እኔ ልደቱን ሞትና ትንሣኤውን ሁል ጊዜ ነው የማወራ። ሁል ጊዜ ነው ጌታ ስለ ኃጢአታችን ከሰማይ ሰማያት እንደወረደ ከቅድስት ድንግል ማርያም እንደተወለደ በመልዕልተ መስቀል እንደተሰቀለ እንዲሁም ደግሞ እንደተቀበረ እኛን ለማጽደቅ በሦስተኛው ቀን ሙስና መቃብርን አጥፍቶ እንደተነሳ እሰብካለሁ። ከዚህ ውጭ ግን በዚህ ወር ተወለደ የሚል የለም። ውሸት ነው። በዚህ ወር ተወለደ የሚል የለም። ስለዚህ በየትኛው ወር እንደተወለደ አይታወቅም ማለት ነው። ምንም በወርም አልተወለደም ማለት ነው። ይሄ ደግሞ እንዴ ምን ይጠቅመኛል? በየትኛው ወር ቢወለድ እኔ ምን ይጠቅመኛል? አይደለም ከመጽሐፍ ቅዱስ ለሕይወት የማይሆነውን ነገር መጽሐፍ ቅዱስ ለሕይወት የማይሆነውን ነገር አልመዘገበው። ስለዚህ የዛሬ 2000 ዓመት ገደማ ኢየሱስ ተወለደ፣ በቃ ከተመ። ከዚህ ውጪ በዚህ ወር ተወለደ፣ ታኅሳስ ተወለደ፣ መጋቢት ተወለደ ምንድነው ጥቅሙ? ለኔ እንዳላከብረው ስለፈለገ ወሩን አልነገረኝም። ስለዚህ በዚህ ወር እኔ የኢየሱስ ክርስቶስ ልደት ነው ብዬ ላከብረው አልችልም። ኢየሱስ በሕይወቴ ሁሌ አለ። ኢየሱስ በሕይወቴ ሁሌ ይገለጣል። ኢየሱስ ሁል ጊዜ በእኔ አንደበት ይወራል። ስለ ሞቱ፣ ስለ ትንሣኤው፣ ስለ ልደቱ አወራለሁ። በቃ የተወለደበትን ምክንያት እናገራለሁ። በቃ ከተለ። ወዳጄ ሚውት አታንሳ፣ ሳይፈቀድልህ አለዛ አስወርዳለሁ። ሚውት አታንሳ። እሺ አባታችን ዞዝሮ መጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ውጭ ያሉትን መጻሕፍትን ዋናው ኢየሱስ ክርስቶስ የተወለደበትን መጽሐፍ ቅዱስ ስለማይናገር ምን ችግር አለኛ? ሊቃውንቶች ስለሆንን ከመጽሐፍ ቅዱስ በላይ እውቀት ስላለን የረቀቅነን ብለን ራሳችን በዚህ ወር ተወለደ ብለን ስርዓት ልንሰራለት አይገባም። አይ እውነት ስለሆነ እንጂ አትለፍ እያለ መጽሐፍ ቅዱስ ምን ችግር አለ? በታኅሳስ ወር ተወለደ ብዬ የዘመን ቀመር ቀምሬ በዚህ ቀን ባከብረው፣ በ29 ባከብረው፣ አንዳንድ ጊዜ በ28 ባከብረው። አንተን እኮ ማንም አልጠየቀም። ወዳጅ ነገረና እኔ እኮ እኔ እንዲያው አለ ይሄ አሁን ይሄ ማን ነው እንትና የገረፈው ግርፍ ይመስለኛል። ይሄን እኛ እየተወያየን ራሳችን ስንጨርስ ነው ጣልቃ መግባት ያለብህ እንጂ። እሺ ውረድ በቃ አታስፈልግም። በብሎክ ነው የምሸኝህ። በብሎክ እንደዚህ ነው የምሸኝህ። ምክንያቱም እንዲህ አይነት ሰዎች እኔ ጋር አይበረክቱም። ስርዓት ያላቸው እንደ መምህር ገብረ ማርያም ስርዓት ያላቸው ሰዎች ብቻ ናቸው እኔ ጋር የሚያወሩ። መምህር ገብረ ማርያም ጥሩ ትህትና ስላለዎት አመሰግናለሁ። በትህትና ምንም የሃይማኖት ልዩነት ቢኖረን የአመለካከት ልዩነት ቢኖረንም እኔና እርሶ በፍቅር ስለ ፍቅር በእውነት ስለ እውነት እያወራን ስለሆነ የእርሶን ነገር አከብራለሁ። እግዚአብሔር ይባርክልኝ። ፎሎም አድርጌዎታለሁ። በዚህ ሁኔታ ነው የምናወራው እንጂ ዝም ብላችሁ ዘላችሁ የምትገቡ እኔ ወንጌላውያንም ብትሆኑ አልታገሳችሁ። ወንጌላውያንም ለምን አትሆኑ? ጣልቃ አትግቡ። ጊዜ ሲሰጣችሁ በጊዜያችሁ አውሩ። በጊዜ ሁሉም ነገር በጊዜ ነው የሚሆነው። ይልቁንስ ወንጌል ይሰበክ ብላችሁ የምታምኑ ሰዎች ታብታብ ነው ማድረግ ያለባችሁ። ኮፒ ሊንክ ነው ማድረግ ያለባችሁ። ከዛ ደግሞ ሐሳባችሁን በነፃነት ታቀርባላችሁ ጊዜ ሲሰጣችሁ ማለት ነው። ያለዚያ የት ነው የተጻፈ? እንደዚህ ነው የተጻፈ። አንብብ መጽሐፍ ቅዱስን አንብብ። ከተጻፈው አትለፍ የሚለው አንብበው። ቃሉ ግልጥ አድርግና የእግዚአብሔርን ቃል ከዘፍጥረት እስከ ራዕየ ዮሐንስ
ክብር ለኢየሱስ ይሁን። አሁን ታፕታፕ ኮፒ ሊንክ አድርጉ። ትናንትና እንትን ስለተባለብኝ ማለት ነው። ያው እንግዲህ መርጌታ እየተነጋገርን ያለን መሀል ላይ እየሆነ ነው እንጂ እኔ እውነት ካለ የኢትዮጵያ ኦርቶዶክስ ትምህርት እውነታ ካለው እኔ የኦርቶዶክስን ትምህርት እቀበላለሁ። ውሸት ካለው ደግሞ ውሸቱን ውሸት ነው። መጽሐፍ በዚህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 6 ላይ እንደዚህ የሚል ቃል አለ። ወንድሞቼ ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳትታበዩ። ምን እንዳትሉ? እንዳትታበዩ። ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ይህንን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኳል ሐዋርያው ቅዱስ ጳውሎስ። ስለዚህ ይህ መጽሐፍ ቅዱስ የእውነት ቃል ለእኔና ለእናንተ የትምህርታችንና የደህንነታችን መመሪያ ሆኖ ቀርቦልናል። የሚያስፈልገን ለትምህርታችን ለደህንነታችን ተጽፎልናል። ከተጻፈው ውጪ ሌላ ልንጽፍ አይገባል። ስንጽፍ መጽሐፍ ቅዱስን ሊያብራራልን የሚችል መጽሐፍ ቅዱስን ቀለል ባለ ነገር እንድናጠና በር የሚከፍትልን ከሆነ ሌላ መጽሐፍ ልንጽፍ እንችላለን። ከዚህ ውጪ ግን ከመጽሐፉ ውጪ አሁን ለመንግስቱ መጨረሻ የለውም ብሎ ያለው መጽሐፍ ቅዱስ ለመንግስቱ መጨረሻ የሌለው ክርስቶስ ነው እያለ አይ ምን ችግር አለው ለመንግስቱ መጨረሻ የሌለው ብለን እንደ ኢየሱስ ብናነግሰው ገብረ መንፈስ ቅዱስ የሚባለውን አባት ወርቅ፣ ዕጣን፣ ከርቤ ብንገብርለት እንደዚህ ብለን ብንጽፍለት ገድል ብንጽፍለት ብለን ከዛ በኋላ ምዕመናኖች በዚህ እንዲጋዙና እንዲጠመዱ አድርገን በዓል ብናከብር ታቦት ብንቀርጽ ሌላም ልዩ ስርዓት ብንፈጽም ምን ችግር አለው የሚለው ከቃሉ አንጻር በደል ነው እያልኩ ነው። ከእግዚአብሔር ቃል አንጻር በደል ነው እያልኩ ያለሁት። አልቦቱ ጥንት ወኢ ተፍጻሜት ለዘመኑ መጨረሻ የሌለው ተወዳዳሪ የሌለው ኢየሱስ ብቻ ነው። ለክህነቱ ዕጣን የተገበረለት ለመንግስቱ እጅ መንሻ የተሰጠው የናዝሬቱ ኢየሱስ ይባላል። ወገኖች ሰብአ ሰገል ከሩቅ ምስራቅ ኮከብ እየመራ እስከ ቤተልሔም ድረስ ወስዶ ያለበትን የተወለደበትን ያመላከታቸው። ከዛም በኋላ ለሚገባው ለጌታ ወርቅ፣ ዕጣን፣ ከርቤ ገብረው ሰገዱለት ይላል። የማቴዎስ ወንጌል ምዕራፍ 2 ቁጥር 10 ጀምራችሁ ገብታችሁ ታረቁ። ኮከብ መርሆሙ ቤተልሔም አብጽሖሙ ወቆመ መልዕልቲሆሙ ወዜንሆሙ ይለዋል የግዕዙ ቃል። እዚህ ጋር መምህር ገብረ ማርያም ስለሚያውቁት ነው። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ዘትማለም ወይዋ ወክመ ውእቱ እስከ ለዓለም። ስለዚህ እኛ እንደ እግዚአብሔር ቃል የማንመላለስ ከሆነ ትውልዱን ወደ ሲኦልና ወደ ሞት እየወሰድነው ነው እያሉ ወደ ሞት እየወሰድነው ነው። በእኛ ምክንያት ትውልድ ወደ ሞት እየተነዳ ነው ያለው ወገኖች። ስለዚህ ምን ማድረግ አለብን? ራሳችንን በንስሐ በእግዚአብሔር ፊት አቅርበን ትውልዱን በድለናል፣ ትውልዱን ወደ ገሃነመ እሳት አስገብተነዋል። ስለዚህ ትውልዱ ከዚህ በኋላ ወደ ገሃነም ወደ ሲኦል እንዳይገባ የኢየሱስ ክርስቶስን አዳኝነት ልንነግረው ይገባል። ኢየሱስ የተወለደው ለአንዴና ለመጨረሻ ጊዜ የዲያብሎስን መንግስት ሊያፈርስ ነው። ኢየሱስ የተወለደው ጨለማውን ወደ ብርሃን ለመለወጥ ነው። በሞት መንደር ያሉትን ወደ እግዚአብሔር መንግስት ለማምጣት ነው ኢየሱስ የተወለደው። ከባርነት ቀንበር ሊፈታን ነው ኢየሱስ የተወለደው። ወገኖች ጌታ ለዘላለም የተባረከ ይሁን። ሰለሞን ወዳጄ ሚውት እያነሳ ስለሆነ የምትለው ነገር ካለ እሺ እድል እሰጥሃለሁ፣ ችግር የለም።
ማብራሪያው ጥሩ ነው መርጌታ። ያው ተቃውሞ የለኝም። ያው የኛም ቤተክርስቲያን የምትሰብከውን ነው የሚደግሙት። ይሰማል አይደል መርጌታ? ይሰማል። ግን አንድ የሐሳብ ተቃውሞ ያለኝ ምን ላይ ነው? ገርላት የሚለው ላይ ያነሱትን ነው። አንድ ጥያቄ ነው። ያው ለዚህም ማብራሪያ እንዲሰጡበት ነው። ገርላት ማለት የአንድ ሰው ወይ የአንድ ጻድቃን ነው የምንለው ሰው የሰራውን ስራ ነው። ለምሳሌ ከብሉይ መጻሕፍት አንዱን እንውሰድና የሐዋርያትን ስራ እንውሰድና የሐዋርያት ስራ ማለት ገድል ማለት ነው። ሐዋርያት የሰሩት ነገር ነው የተጻፈላቸው። ስለዚህ ገድላት ማለት ከመጽሐፍ ቅዱስ ውጪ አይደሉም። ይሄንን እንዴት ያዩታል ነው ለእርሶ ጥያቄ። ሌላኛው ጥያቄ አንድ መጽሐፍ ቅዱስ ክፍል ላይ ሳነብ በዛን ዘመን በስሜ ይመጣሉ፣ ተአምራትን ሁሉ ያሳዩአችኋል፣ አትመኗቸው የሚል በትክክል ምዕራፉ ጠፍቶኛል እንጂ የሚል የመጽሐፍ ቅዱስ ቃል አለ። ይሄ እነማንን ነው እንደዛ ያለው ነው? ሁለት ጥያቄ ነው ያለኝ እንደ ማብራሪያም ለአድማጭም ጠቀሜታ አለው። ስለ ገድል ማለት እኮ የአንድ ሰው የሰራውን ታሪክ ነው፣ መንፈሳዊ ስራ። የሐዋርያት ስራን እኮ ጠቀስኩለት። የሐዋርያት ስራ ለምሳሌ ስለ ሐዋርያት ገድል ነው የሚያወራው። ሐዋርያት ከኢየሩሳሌም ክፍል መርጧቸው ተከትለውት ሰሩ ስራቸውን። እስከዛ ድረስ የሰሩት ስራ ነው ገድል ልንለው እንችላለን። ስለዚህ ገድል የምንላቸው መጽሐፍት ከመጽሐፍ ቅዱስ ውጪ በፍጹም ሊሆኑ አይችሉም። አንዱ ጥያቄ ይሄ ነው። ግን እርሶ እንዴት ያዩታል ነው? ብዙ የምቃወመው የእርሶን ሐሳብ የምቃወመው አለ፣ ኮምፕሊትሊ የምደግፈውም ስላለ። አሁን ስለ ቤተልሔም ስለ ሰብአ ሰገል ሲያነሱ መቼም ምንም ተቃውሞ የለኝም። ስትሮንግሊ መጽሐፍ ቅዱስን ማመናችንም ይሄም ተቃውሞ የለኝም በተወሰኑ ልዩነት ካልሆነ በስተቀርና ሁለቱ ጥያቄ ነው እንግዲህ አሁን እንደ ማብራሪያ ሐሳብ ቢሰጡበት። አንደኛው ዋነኛው ግን በዚያን ዘመን ብሎ በዝርዝር ያው ለእርሶ ማብራሪያ ያስፈልግም በደንብ ስለሚያውቁ በስሜ ይመጣሉ፣ ተአምራትን ሁሉ ያሳዩአቸዋል ይላል። ክርስቶስ በዚህ ያለ ሁሉ ይላል እና ይሄ እነማንን ነው? በዚህ ዘመን ነው መቼም ከዚህ ዘመን ወደፊትም አይደለም፣ ምናልባት ከዚህ ዘመን ላይ ነው ብዬ የማምነው እና እነማንን ነው እንደዚህ ሊል የቻለው ነው። አመሰግናለሁ። ያው ጊዜ አላባክም። በጣም ጥሩ። እግዚአብሔር የተባረከ ይሁን። በጣም ጥሩ ጥያቄ ነው። መጽሐፍ ቅዱሳችን ውስጥ ገድል አለ፣ ታሪክ አለ፣ ትንቢት አለ፣ ቅኔ አለ፣ ዝማሬም አለ። መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ዮሐንስ በጥንቃቄ ካነበብነው መጽሐፍ ቅዱስ ውስጥ ገድል አለ፣ ታሪክ አለ፣ ትንቢት አለ፣ ራእይ አለ፣ እንደዚሁም ደግሞ ቅኔ አለ፣ ዝማሬ አለ። ወንድማችን እንደምትለው ለምሳሌ በዚህ በአንደኛው ወደ ጢሞቴዎስ መጽሐፍ ምዕራፍ 6 ቁጥር 11 ላይ እንደዚህ የሚል ቃል አለ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ምን በል ተከታተል፣ መልካሙን የእምነት ገድል ተጋደል ይላል። ስለማን ነው መጋደል ያለበት? ስለ ክርስቶስ። ሐዋርያው ቅዱስ ጳውሎስ ስለማን ነው ተጋደል ያለው? ስለ ክርስቶስ። ስለ ክርስቶስ አባቶቻችን ብዙ ተጋድሎ ደርሶባቸዋል፣ ተገድለዋል፣ በሰይፍ ስለት ተቀልተዋል፣ በድንጋይነ እስጢፋኖስ ተወግረዋል። እነ ጳውሎስን ስንመለከት በቅርጫት ተደርገው ተወርውረዋል። ለዚህ ነው መጽሐፍ ቅዱሳችን የእግዚአብሔር ቃል ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችን ተቆጠርን ይላል። ዛሬ ወገኖቻችን ስለማን ነው እየተጋደሉ ያሉት? ስለ ጻድቃን ሰማዕታት የሚጋደሉ አሉ። ስለ ቅዱሳን መላእክት ብለው ጠበቃ ሆነው የሚጋደሉ አሉ። መጽሐፉ ግን የሚነግረን በእውነቱ ስለ ወንጌል ነው ተጋደሉ የሚለው። ስለ ወንጌል ነው መከራን ተቀበሉ የሚለው። አንደኛ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 12 ላይ ገብተን ስናነብ እንደዚህ የሚል ቃል አለ። ወገኖቼ ሆይ ወዳጆቼ ሆይ እንደ እሳት ሊፈትናችሁ ስለሚሆነው መከራ
ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ገድል ማለት ይሄ ነው የኔ ወዳጅ። በክርስቶስ መከራ ውስጥ ስትገባ ያ ገድል ይጻፍልሃል። ስለ ክርስቶስ ዋጋ ከፈለ ተብሎ ይጻፍልሃል። ለነ ጴጥሮስ ለበጉ ሐዋርያት በአጠቃላይ የተጻፈላቸው የሐዋርያት ሥራ መጽሐፍ ስለ ክርስቶስ ነው የሚያወራው። ስለ ክርስቶስ መከራን ተቀበሉ ነው የሚል። የጴጥሮስን መልእክት ሙሉ ሐሳቡን ስትረዳው የመከራ ስነ መለኮት ያለበት ነው። ዋጋ የተከፈለበት መልእክት ነው። አንድም ስፍራ ላይ ስለ ጻድቃን፣ ስለ ሰማዕታት ወይም ስለ ቅዱሳን መላእክት ተጋድሎ ደረሰባቸው፣ መከራ ደረሰባቸው፣ ፈተና ደረሰባቸው አይልም መጽሐፉ። የኛ ቤተ ክርስቲያን ትታደስ ብለን ስንል ስለ ጊዮርጊስ መከራን የሚቀበሉ ስለ ጻድቃን ሰማዕታት ጥብቅና የሚቆሙ ሰዎች አሉ። ጊዮርጊስ የሚባል የሮም ወታደር የኢትዮጵያ ቤተ ክርስቲያን ላይ ታቦት ተቀርጾለት ቤተ ክርስቲያን ታንጾለት በጊዮርጊስ የሚያምንና ዝክሩን የሚዘክር ጸበል ጸዲቅ የሚያደርግ እስከ 12 ትውልድ ድረስ ይማርላል እየተባለ እየተሰበከ ነው የኔ ወገን። ጊዮርጊስ ይትዝክር ኃጢአተ ገብርከ አብድ እስከ ነእምህር ለከ እስከ 10 ትውልድ ተብሎ ገድል ተጽፎለታል። የጸሎት መጽሐፍ ተጽፎለታል። ወገኖቼ ይሄ የእግዚአብሔርን ቃልን አይወክልም። ከእግዚአብሔር ቃል ውጪ የሆነ ባዕድና እንግዳ ትምህርት ነው። ሰዎች ከዚህ እውነት ከዚህ ውሸት ወጣው ከዚህ ሐሰት ወጣው ወደ እውነተኛው የእግዚአብሔር ቃል ዘወር እንዲሉ ነው እኛ መልእክታችንን የምናስተላልፈው እንጂ ገድል አያስፈልግም አላለም። በመጽሐፍ ቅዱስ ውስጥ ገድል አለ፣ ታሪክ አለ፣ ቅኔ አለ፣ ዝማሬ አለ። በመጽሐፍ ቅዱስ እውነት ውስጥ ተጽፎላቸው ያሉ አባቶቻችን ትክክለኛ እውነት ስላላቸው ያንን እውነት ልንነፍጋቸው አንችልም። ነገር ግን አይ ምን ችግር አለ ጊዮርጊስ የሚባል ሰው ዝም ብለን ስሙን ሰይመን ወይም ደግሞ የሮማዊ ወታደሩን አምጥተን እዚህ ገድል ብንጽፍለት ይሄ በእግዚአብሔር ቃል እውነት ውስጥ መሰረት የለውም። እግዚአብሔር ይባርክልኝ። ሚውት ላይ ኖት እርሶ ሚውት ላይ ኖት። ማማለድ ጋር የሚያያዝ ነው መርጌታ። ማማለድ የሚለውን ላንሳ። ቀደም ጥሩ ነገር ነግረውናል። ዝማሬው፣ መዋሴቱም፣ ድጓው፣ ጸመድጓው እንዳለ ሁሉም መጽሐፍ ቅዱስ ነው የሚለውን ተንትነውልኛል። ገድላትም ያስፈልጋሉ የሚለው ይሄን መልስ ፈልገው ስለነበር ነው። ሌላው ቀሪ ቅሬታ ቢኖረኝም እሱ ሌላ ጊዜ ላይቭ ገብቼ እንወያይበታለን። አሁን ሙሴን ክርስቶስ ማማለድ ከሚለው ጋር ነው። ልክ ከግብፅ ይዟቸው ሲወጣ ክርስቶስን ምን አለው ሙሴ? እማልድሃለሁ እባክህን፣ እኔ አልችልም፣ የእስራኤልን ሕዝብ ይዤ መሄድ አልችልም፣ አያምኑኝም ብሎታል። ይሄን ሲጠይቀው ክርስቶስን ሲጠይቅ ሙሴ እማልድሃለሁ ነው ያለው። ሙሴ መማለድ ቻለ ማለት ነው። ይችን አብራሯት እስቲ። መማለድ የሚለው ብዙ ጊዜ የሚያጋጨው ጥያቄ እና ግባ በሩን ከፍተህ ቢሮ ነኝ ና ለሁሉም ነገር ና እሺ ይቅርታ አድርጉልኝ። ትንሽ የምጠብቀው ሰው ስለነበር ለዛ ነው። ምህረት አድርጉልኝ። በእንደዚህ በተረጋጋ ሁኔታ የሚያወሩ ሰዎች በእውነቱ ለብዙ ሰዎች ምሳሌ ይሆናሉ፣ ብዙ ሰዎችን ያስተምራሉ። እውነት ለመናገር እኛ ሰዎች እንዲማሩ ወደ እውነት እንዲደርሱ እንጂ እኛ እንዲያው በእውነት እግዚአብሔር ምስክሬ ነው ጥላቻ ምናምን የለንም። አንዳንድ ሰዎች እንደዚህ ሻሽ ጠምጥመን ካባ ለብሰን ምናምን ስናገለግል ከጥላቻ የተነሳ መስሎም ይታያቸዋል። አይደለም።
ምንም ቢሆን ምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታችን ነች። አስተምራናለች፣ አሳድጋናለች። ነገር ግን ባለውለታ የሆነችቱን ቤተክርስቲያን ደግሞ በስተት መንገድ ስትሄድ ከስተቷ እንድትመለስ የበራልንን እውነት መናገር ደግሞ ኃጢአት አይደለም። ከፍቅር የተነሳ ነው ይሄ የምናደርገው እና ወንድማችን በእውነት በጣም በትሁት ስብዕና እያወሩ ስለሆነ ለእርሶ ትልቅ አክብሮት አለኝ እና መጽሐፍ ቅዱስ ከሚለው ውጪ የተጻፉ መጽሐፍቶች አሁን ስለ ምልጃ ነው ቢሉ መጽሐፍ ቅዱስ እኮ አማላጅ የሚለው ኢየሱስን እንጂ ቅዱሳን ጻድቃን ሰማዕታትን አማላጅ አይላቸው። አንድም ስፍራ ላይ ስለ አማላጅነት የተጻፈው የበጉን ሐዋርያት ብንወስድ እውነት ለመናገር አንድ ጴጥሮስን ነው፣ ጳውሎስን ነው፣ ያዕቆብን ነው፣ የትኛውን ሐዋርያ ነው እንዲያው አማላጅ አለ? መጽሐፍ ቅዱስ ግን እውነት ለመናገር ኢየሱስን አማላጅ ሊቀ ካህን ብሎ አስቀምጦታል። እንዲያውም ጤናማዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖት አበው እንዲሁም ደግሞ በሰዓታት መጽሐፍት እንዲሁም በመልካ ኢየሱስ ላይ በግልጽ ኢየሱስ ክርስቶስን ሊቀ ካህናትና አማላጅ እንደሆነ ጽፋልናል። በዚያም ተምረነዋል። ኢየሱስ ክርስቶስ ሊቀ ካህናቲነ አስተጋባአነ ሀበ ትረፍቅ መካነ እስመ ዝርዋን አግብርቲከነ። ይሄንን ጴንጤ አያውቁም። እውነት ለመናገር ይሄንን ጴንጤ አያውቁም። እግዚአብሔር ምስክሬ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች ናቸው የሚያውቁት እንጂ ይሄንን ማንም ሊያውቀው አይችልም። ወአረቀ ትዝምደሰም ምስለ እግዚአብሔር ሊቀ ካህናት ይላ። ይሄንን ጴንጤ ያውቀዋል እንዴ? ይሄንን ጴንጤ ያውቀዋል እንዴ? ቤተ ክርስቲያን እኮ ነች ያስተማረችን ይሄንን። ስለዚህ ቤተ ክርስቲያን ይሄንን ካስተማረች በኋላ ይሄንን እውነት የሆነውን ቃል ለምንድን ነው የቀበረችው? ኢየሱስ ክርስቶስ ሊቀ ካህናቲነ አስተጋባአነ በትረፍቅ መካነ እስመ ዝርዋን አግብርቲከነ። ይሄንን ተርጉመው ሊቃውንቱ እኔው ሊቃውንቱ በእውነቱ ምንድን ነው የሚለው? ኢየሱስ ክርስቶስ ሊቀ ካህናታችን ሆይ እኛ ባሮችህ የተበታተንን ነንና አንተ ባለህበት አማልደን፣ አስታርቀን፣ አሳስብልን ነው የሚለው። ኢየሱስ ክርስቶስ እኮ ለእኛ ይታይልናል እያለ ነው። ኢየሱስ ክርስቶስ እኮ የገዛ ደሙን ይዞ ወደ ቅድስት ገባ ሲል ምን ሊያደርግ ነው የገባው? ሊታይልን ነው፣ ሊያማልድልን ነው። መጽሐፍ ቅዱስ የእግዚአብሔር ቃል በሮሜ 8 ቁጥር 34 ላይ በግልጽ እንደሚያስተምረን ኢየሱስ ክርስቶስ አማላጅ ነው ይላል። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን መካከል ተለይቶ የተነሳው ስለኛ በአብ ቀኝ ያለው ይላል። ስለኛ ሲል አሁን ነው፣ አሁናዊ ነው ትምህርቱ። በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክብር ለአምላካችንና ለአባታችን ለኢየሱስ ክርስቶስ ይሁን። ስለዚህ ወንድማችን ሰለሞን ይህንን አማላጅ ለማድረግ ነው ብለው ያሉትን የጊዮርጊስን የተክለ ሃይማኖትን እንዲሁም የገብረ መንፈስ ቅዱስን አምጥተው እዚህ ጋር ጦማር ቢጮምሩለት ከቃሉ ውጪ ሆኖ ነው የምናገኘው። መጽሐፍ ቅዱስን ከዘፍጥረት እስከ ራዕየ ዮሐንስ እኔ እውነት ለመናገር በብሉይ ኪዳን ሊቀ ካህን ነበረ፣ ካህናቶች ነበሩ። ምንድን ነው ስራቸው ከተባለ ጊዜያዊ አማላጅነት ስራ ነበር የሚሰሩት። ነገር ግን አሁን የዕብራውያን ጸሐፊ መጣና ሞት ስለከለከላቸው አሁን ማዳን አይችሉም ማለት። አሁን ሞት ያልከለከለው ሞትን ድል አድርገው የተነሳ ሊቀ ካህን አለን አለ። ማን ነው? ኢየሱስ ነው። ሞትን ያሸነፈ ሊቀ ካህናታችን ኢየሱስ ነው። የካህናትን ክህነት፣ የነቢያትን ትንቢት እንዲሁም ደግሞ የነገስታትን ንግስና ጠቅልሎ ኢየሱስ ክርስቶስ ወስዶታል። የዕብራውያን ጸሐፊ ሲነግረን ይህንን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ ትካት ወበዳህሪሰ መዋዕል ዘነገረነ በወልዱ ዘረሰዮ ወራሴ ለኩሉ ወቦቱ ፈጠሮ ነው። እንተርጉማታ እንትኑን ቀንሰው የእግዚአብሔር ሰው እንትኑን ይሄን ድምፁን ስትቀንሰው ይመጣልሃል። ጌታ የተባረከ ይሁን። ከጥንት ጀምሮ ብሎ የነ ሙሴ እንዲሁም ደግሞ
የነበረውን ነገር ያስታውሰናል። የዕብራውያኑ ጸሐፊ የካህናትን የሊቀ ካህናትን ስራ በደንብ አድርጎ ያስታውሰና አሁን ግን ሊቀ ካህኑ ማን ነው? አሁን ግን አማላጁ ማን ነው? አሁን ግን ሰማይና ምድርን የሰራ በቃሉ ከዛ በኋላ ሁሉን ወራሽ ያደረገ እርሱ ነው ብሎ ይነግረናል። ስለዚህ ቤተ ክርስቲያን ወደዚህ እውነት ነው ልትመለስ የሚገባ ወዳጅ። ይህንን እውነት የማትቀበል ከሆነ ቤተ ክርስቲያኒቱ ስታለች፣ ልትታደስ ያስፈልጋታል ብዬ እመክራችኋለሁ። ይሄ እውነት ነው ለሰዎች መነገር ያለበት። ይሄ እውነት ተሸሽጓል። ስለዚህ ቅድም መምህር የጎንደሩ መምህር ማን ናቸው? ገብረ ማርያም የሚባሉት ወንድም በጣም እውነትን የተረዱ ናቸው። በጣም አመሰግናለሁ። ለእርሶም ትልቅ አክብሮት አለኝ። ስለዚህ የእግዚአብሔር ቃል ምን ይላል ነው ዋናው ትልቁ ነገር። ቱንቢያችን፣ መለኪያችን፣ ሚዛናችን የእግዚአብሔር ቃል ሆኖ ነው ሊያስታርቀን የሚገባ እንጂ እኛን ሊያጣላን የሚችል ነገር አንዳች ነገር የለም። ስለዚህ የሚሉት ነገር ካለ አንድ ነገር ይበሉና ፕሮግራማችንን እንቋጫለን። ፕሮግራም ስላለኝ እግዚአብሔር ይባርክልን። ማታ ላይ እንገናኛለን በሰፊው። የምንወያይበት አርዕስት ኪዳናችን ስንት ነው ይላል። ኪዳናችን ስንት ነው ይላል። ቅዱሱ ኪዳን በቅንፍ አስገብተን በዚህ ኪዳን ላይ በደንብ አድርገን እንማማራለን፣ እንወያያለን። ትውልድም ይማራል፣ ትውልድም ነፃ ይወጣል። ስለዚህ በዚህ ሐሳብ ላይ ስለምንወያይ ማታ ላይ እንገናኛለን። አሁን ፕሮግራም ስላለኝ ነው፣ ምሕረት አድርጉልኝ። የሚሉት ነገር ካለ ግን ለ2 ደቂቃ ጊዜ ሰጥቶታለሁ። እግዚአብሔር ይባርክልኝ። ተባረኩ ሁላችሁንም። ሚውት ላይ ነው ታባቴ። የሚቀጥለው ላይቭ መማለድ ማማለድ ዲፍረንት ትርጉም ያላቸው በጣም ጥሩ። መማለድና ማማለድ እነዚህ የሰፋ ልዩነት ስላላቸው ያዙትና ሌላውም ሰው ሪፈር አድርጎት ሐሳብ እንለዋወጥበታለን። በቃ ይኸው ጽፌዋለሁ። የእርሶ ሰለሞን ነው አይደለ? እንግዲህ ጊዜ ካለዎት ማታ ላይ እንገናኛለን። ይኸው ፎሎ አድርጌዎታለሁ። እሺ ስንት ሰዓት ላይ ትገባላችሁ? ማታ 2 ሰዓት ነው የምገባው። እሺ ቻው። ያለዚያ ነገ በተመሳሳይ ሰዓት እንገናኛለን። አመሰግናለሁ። እግዚአብሔር ይባርክልኝ። ቅዱሳን ወንድሞቼና እህቶቼ እስካሁን ድረስ ኮፒ ሊንክ ታብታብ በማድረግ ስታገለግሉ የነበራችሁ እግዚአብሔር አምላክ ዘመናችሁን ትውልዳችሁን ይጠቀምበት። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም ፈጽሞ ተባርካችኋል። እወዳችኋለሁ። በጣም እወዳችኋለሁ። ፕሮግራም ስላለብኝ ነው፣ ምሕረት አድርጉልኝ። እንግዲህ እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ነገ በተመሳሳይ ሰዓት እንገናኛለን። ሻሎም